ዘ ፓወር ታላቁ ኃይል። ታላቁ ኃይል ምንድነው? ኃይሉ ይህ ነው ማለት አልችልም። የማውቀው መኖሩን ብቻ ነው። ሕይወት ቀላል ነው። ሕይወት የተሰራው ከሁለት ነገሮች ብቻ ነው፣ ከአዎንታዊና አሉታዊ ነገሮች። የትኛውም የሕይወት ክፍል ጤና፣ ግንኙነት፣ ሥራውና ደስታ አዎንታዊ ወይንም አሉታዊ ነው። በቂ ገንዘብ ይኖርሃል ወይንም አይኖርህም። ሙሉ ጤነኛ ነህ አሊያም የጤና ችግር አለብህ። ግንኙነቶች መልካም ወይንም አስቸጋሪ ናቸው። ሥራ አስደሳች፣ ስኬታማ ወይንም አሰልችና ስኬት አልባ ይሆናል። ኑሮ በደስታ ተሞልቷል ወይም ደግሞ አብዛኛውን ጊዜ ደስታ ካንተ ርቋል። መልካምና መጥፎ ዓመታት ይገጥመዋል። አስደሳች ወይንም አሳዛኝ ጊዜያት አሉና ቀናት መጥፎም ጥሩም ይሆናሉ። በሕይወት ውስጥ አሉታዊ ነገር ከአዎንታዊ ከበለጠ ልክ ያልሆነ ነገር እንዳለ ታውቃለህ። ሌሎች ሰዎች ደስተኛ በመልካም ነገሮች የተሞላ ኑሮን ሲያሳልፉ ስትመለከት አንተም እንደነሱ መሆን እንዳለብህ ይሰማሃል። ደግሞም ልክ ነህ። ኑሮ በመልካም ነገሮች የተጥለቀለቀ መሆን አለበት። የተሳካ ሕይወትን ከሚኖሩ ሰዎች መካከል አብዛኞቹ እዚህ ለመድረሳቸው ያደረጉትን ትክክለኛውን ነገር አያውቁትም። ይሁንና የሰሩት ነገር አለ። የመልካም ነገሮች ሁሉ ምንጭ የሆነውን ኃይል ተጠቅመዋል። የተሳካላቸው ሰዎች በሙሉ አንዳቸውም እንኳን ሳይቀሩ ለስኬታቸው ፍቅርን ተጠቅመዋል። በሕይወት ውስጥ ያሉ አዎንታዊና መልካም ነገሮችን ለማግኘት የሚያስችለው ኃይል ፍቅር ነው። ስለ ፍቅር ከጥንት ጀምሮ በእያንዳንዱ ሃይማኖት ታላላቅ ሰዎች፣ ነቢዮችና መሪዎች ያልተጻፈበት ያልተነገረበት ጊዜ የለም። ነገር ግን አብዛኞቻችን እነዚህ ጠቃሚ ቃላትን በትክክል አልተረዳናቸውም። አስተምሯቸው በየዘመኑ ለነበሩ ሰዎች ቢሆንም እንኳን ዛሬም ድረስ ለዓለም የሚነገረው ብቸኛው እውነትና መልእክት ፍቅር ነው። ምክንያቱም ስታፈቅር የዩኒቨርስን ታላቁን ኃይል እየተጠቀምክ ነው። የፍቅር ኃይል። ፍቅር በዓይን የማይታይ ቢሆንም እንደ ውሃና አየር የመኖሩ ጉዳይ እርግጥ ነው። ይሰራል፣ ይኖራል፣ ይንቀሳቀሳል። እንቅስቃሴውም ልክ እንደ ውቅያኖስ ሞገድና ማዕበል ነው። የዓለማችን ታላላቅ ሰዎች ስለ ፍቅር የተናገሩበት መንገድና አብዛኞቻችን ስለ ፍቅር ያለን ግንዛቤ እጅጉን ይለያያል። ፍቅር ቤተሰብን፣ ጓደኛንና የመረጡትን ነገር ከመውደድም በላይ ነው። ምክንያቱም ፍቅር ስሜት ብቻ አይደለም፣ አዎንታዊ ኃይል ነው። ፍቅር ደካማ ወይንም ለስላሳ አይደለም። ሕይወት የፍቅር አዎንታዊ ኃይል ነውና የአዎንታዊና መልካም ነገሮች ሁሉ ምንጭ በሕይወት ውስጥ ያሉ አዎንታዊ ኃይሎች 100 የተለያዩ ሳይሆኑ አንድና ብቸኛ ነው። የመሬት ስበትና ኤሌክትሮማግኔቲዝም የመሳሰሉ የተፈጥሮ ታላላቅ ኃይሎች ከስሜታችን የተሰወሩ ቢሆንም የጉልበታቸው ጉዳይ ግን የማያከራክር ነው። በተመሳሳይም የፍቅር ኃይል ከእይታችን የተሰወረ ቢሆንም ከሌሎች ተፈጥሯዊ ኃይል ሁሉ እጅጉን ይልቃል። የኃያልነቱንም አሻራ በመላው ዓለም ተሰራጭቶ ይገኛል። ያለ ፍቅር ሕይወት አይኖርም። እስኪ ለአፍታ ቆም ብላችሁ አስቡበት። ያለ ፍቅር ዓለም ምን ልትመስል ትችላለች? በመጀመሪያ ደረጃ ያለ ፍቅር የመወለድ ነገር
ጥያቄ ምልክት ውስጥ ስለሚገባ አንተ ራስህ ላትፈጠር ትችል ነበር። ቤተሰቦችህና ጓደኞችህም እንደዚሁ። እረ እንዲያውም በምድር ላይ አንድም የሰው ዘር ላይገኝ ይችል ነበር። የፍቅር ኃይል ዛሬ ቢያቆም የሰው ልጅ እየቀነሰ መጥቶ ከምድረ ገጽ ይጠፋ ነበር። ማንኛውም የፈጠራ ሥራ ሆነ ግኝት በሰው ልብ ውስጥ ከሚገኝ ፍቅር የተነሳ የሆነ ነው። የራይት ወንድማማቾች ልብ ውስጥ ፍቅር ባይኖር ኖሮ ዛሬ በአውሮፕላን መብረር አንችልም ነበር። በሳይንቲስቶችና የፈጠራ ሰዎች ዘንድ ፍቅር ባይኖር ኖሮ ኤሌክትሪክሲቲና መብራት አይኖርም። መኪና መንዳት፣ ስልክም ሆነ ሌሎች ቴክኖሎጂ ወለድ ዕቃዎች መጠቀም አይታሰብም። የንድፍና የግንባታ ሰዎች ፍቅር ቢያጡ ቤት፣ ሕንፃ፣ ከተማ የሚባል ነገር አይኖርም። ያለ ፍቅር መድኃኒት፣ ትምህርት ቤት ብሎ ነገር ህልም ይሆን ነበር። መጽሐፍ፣ ስዕሎች፣ ሙዚቃ አይኖርም ነበር። ምክንያቱም እነዚህ ሁሉ ነገሮች የሚፈጠሩት በአዎንታዊ የፍቅር ኃይል ነው። አንድ አፍታ አካባቢያችሁን ቃኘት አድርጉ። የምታየው ነገር ሁሉ በፍቅር የተፈጠረና የሆነ ነው። ፍቅር ባይኖር ምድራችን ከመቃብር የማትሻል ትሆን ነበር። የምትንቀሳቀሰው በፍቅር ኃይል ነው። መሆን መስራትም ሆነ ማግኘት የምትሻው ማንኛውም ነገር የተገኘው ከፍቅር ነው። ያለ ፍቅር መንቀሳቀስ አትችልም። ጠዋት ከእንቅልፍ የሚያስነሳ፣ የሚያሰራ፣ የሚያጫውት፣ የሚያስደንስ፣ የሚያናግር፣ የሚያስተምር፣ ሙዚቃ የሚያስደምጥ፣ በአጭሩ ምንም ነገር ቢሆን እንድታደርግ የሚገፋፋ አዎንታዊ ኃይል አይኖርም። እንድትንቀሳቀስ የሚያነሳሳ የፍቅር አዎንታዊ ኃይል ነው። ጥሩ የሆነውን ነገር የሚፈጥር መልካም ነገሮችን የሚጨምርና የሕይወትህን አዎንታዊ ነገሮች የሚለውጥ አዎንታዊ የፍቅር ኃይል ነው። በጤና፣ በሀብት፣ በሥራ፣ በግንኙነቶች ሆነ በሌሎች የሕይወት አካላት ላይ ሙሉ ስልጣን አለው። ያ ኃይልም ፍቅር ነው፣ በውስጥህ አለ። ታዲያ በሕይወት ላይ ስልጣን ካለ ኃይሉም ባንተ ውስጥ ከሆነ ኑሮ አስደሳች ያልሆነው ለምንድን ነው? ሕይወት ለምን የተሟላ አልሆነም? የምትፈልገውን ነገር ሁሉ ለምን አላገኘህም? መስራት የፈለግከውን በሙሉ ለማከናወን ሳትችል እንዴት ቀረ? እያንዳንዷን ቀን በሐሴት ተሞልተ የማትኖርበት ምክንያት ምንድነው? መልሱ ምርጫ ስላለ ነው። አዎንታዊና የፍቅር ኃይልን የመጠቀምና የማፍቀር ወይንም ያለ ማፍቀር ምርጫ አለ። እናም አላስተዋልከው ይሆናል እንጂ በሕይወት በእያንዳንዱ አጋጣሚ ይህንን ምርጫ ስታደርግ ነበር። መልካም ነገሮች ባጋጠሙ ጊዜ ሁሉ ፍቅርን ምርጫ አድርገሃል። መልካም ያልሆኑ አጋጣሚዎች ደግሞ ባለማፍቀር የተነሳ የመጡ አሉታዊ ውጤቶች ናቸው። ፍቅር በሕይወት ውስጥ ለሚኖሩ መልካም ነገሮች ሁሉ መነሻ ሲሆን፣ ሕመምና ስቃይ ደግሞ ነገሮች ሁሉ በአንጻሩ ከፍቅር ማጣት ይመነጫሉ። በሚያሳዝን ሁኔታ በሰው ልጅ ታሪክ ከጥንት እስከ ዛሬ በእውቀት መጥፋት የተነሳ የፍቅር ኃይልን አለመረዳት በመላው ዓለም ተንሰራፍቶ ይገኛል። የፍቅር ሕግ ዩኒቨርሳችን የምትገዛው በተፈጥሮ ሕጎች ነው። በአውሮፕላን መብረር የምንችለው የበረራ ሥርዓቱ የተፈጥሮ ሕጎችን ሲተገብር ነው። የፊዚክስ ሕግ እኛ መብረር እንድንችል ተብሎ አልተቀየረም። ነገር ግን ከተፈጥሮ ሕጎች ጋር ተስማምተን የምንበርበትን መንገድ መቀየሳችን ለመብረር አስቻለን። በረራን፣ ኤሌክትሪክሲቲና ስበትን
የፊዚክስ ሕግ እንደሚገዛቸው ሁሉ ፍቅርንም የሚገዛው ሕግ አለ። የፍቅር አዎንታዊ ኃይልን ተጠቅመ ሕይወትን ለመቀየር የዩኒቨርስን ታላቁን የፍቅርን የመሳሳብን ሕግ መረዳት ግድ ነው። የመሳሳብ ሕግ ከትንሽ እስከ ትልቁ እያንዳንዱን ከዋክብት ሆነ አተምና ሞለኪውል አስተሳስሮ የያዘ ነው። የፀሐይ የስበት ኃይል ፕላኔቶች ከሶላር ሲስተሙ ወጥተው ወደ ህዋ እንዳይበታተኑ አድርጓል። የመሬት ስበት ደግሞ አንተ ሆነ ሌላ ማንኛውም ሰው እንስሳትን፣ እጽዋትን እና ማዕድናትን መሬት ላይ እንዲቆዩ አስችሏል። የስበት ኃይል በተፈጥሮ ዘንድ ሁሉ ይገኛል። አበቦች ንቦችን ዘር መሬት ውስጥ የሚገኝ ማዕድናትን ሲስቡ ወይንም ማንኛውም ፍጡር ወደ ዝርያው ሲሳብ የዚሁ የመሬት ስበት መገለጫ ነው። የምድር እንስሳት፣ የባህር ዓሦች፣ የሰማይ ወፎች እርስ በእርሳቸው የሚባዙት በመሳሳብ ኃይል ነው። የሰውነትህ ሕዋሳት፣ መኖሪያ ቤትህ፣ የተሰራባቸው ዕቃዎች፣ የተቀመጥክበት ወንበር፣ በብርጭቆ ውስጥ ያለው ውሃ፣ ሁሉም ነገር በስበት ኃይል ነው የአሁን ቅርጻቸውን መያዝ የቻሉት። የምትጠቀምበት ነገር ሁሉ በስበት ኃይል የተያያዘ ነው። መሳሳብ ሰዎች ወደ ሌሎች ሰዎች የሚያቀራርብ ኃይል ነው። ሰዎች ተቀራርበው ከተማ፣ ሀገር፣ ቡድን፣ ክለብ፣ ማህበረሰብ መስርተው የጋራ ፍላጎታቸውን እንዲያራምዱ ያደርጋል። ይኸውም አንዱ ሰው ወደ ሳይንስ ሲሳብ፣ ሌላኛው ደግሞ ወደ ምግብ ማብሰል ይወስደዋል። ሰዎች ወደ ተለያዩ ስፖርቶችና ዘፈኖች ይሳባሉ። የተለያየ የቤት እንስሳት ፍቅር እንዲኖራቸውም ያደርጋል። ወደ መረጥካቸው ቦታዎች የሚወስድህ ጓደኞችንና የምታፈቅራቸውን ሰዎች የሚያቀርብልህ ይኸው የመሳሳብ ኃይል ነው። ሳቢው የፍቅር ኃይል ነው። ታዲያስ መሳሳብ ምንድን ነው? የመሳሳብ ኃይል የፍቅር ኃይል ነው። መሳሳብ ፍቅር ነው። ምርጫ ወደ ሆነው ምግብ ስትሳብ ስለ ምግቡ ፍቅር እየተሰማ ነው። ያለ መሳሳብ ምንም አይነት ስሜትን ሊፈጥርልህ አይችልም። ያ ባይሆን ኖሮ ሁሉም አይነት ምግቦች አንድ አይነት ይሆኑብህ ነበር። ያፈቀርከውንና ያላፈቀርከውን ለመለየት የሚያስችልህ የሚስብህ ነገር አይኖርም። ወደ ሌላውም ሰው ልትሳብ አትችልም። ለተለየ ከተማ፣ ቤት፣ ስፖርት፣ ስራ፣ ሙዚቃ፣ ልብስ ፍቅር ሊኖርህ አይችልም። ምክንያቱም ፍቅር ሊሰማህ የሚችለው በመሳሳብ ኃይል አማካኝነት ነው። የመሳሳብ ሕግ ወይንም የፍቅር ሕግ አንድ አይነትና ተመሳሳይ ናቸው። የመሳሳብ ሕግ ስፍር ቁጥር ከሌላቸው ጋላክሲዎች እስከ አተም ሁሉንም በሰላም የሚያኖር ኃይል የፍቅር ሕግ ነው። ዩኒቨርስ ውስጥ የሚገኝ ማንኛውም ነገር ላይ ይሰራል። በሕይወት ውስጥም የሚሰራው ይህ ሕግ ነው። ጠቅለል ባለ አገላለጽ የመሳሳብ ሕግ የሚመሳሰሉ ነገሮችን ይስባል ይባላል። አባባሉም ወደ አንተ ሕይወት ስናመጣው እንደምትሰጠው መጠን ትቀበላለህ ማለት ይሆናል። በሕይወት ውስጥ የምትቀበለው ነገር ሁሉ የሰጠኸውን ነገር ነው። ማንኛውም ተግባር ተቃራኒ አቻ አለው። አይዛክ ኒውተን 1649 እስከ 1721 የሥነ ልቦና ቀማሪና የፊዚክስ ሊቅ። እያንዳንዱ የመስጠት እንቅስቃሴ የመቀበል ግዴታን ይፈጥራል። የምትቀበለው ምንጊዜም ከሰጠኸው ጋር እኩል ነው። በሕይወት ውስጥ የሰጠኸው ሁሉ ወደ አንተ መመለስ አለበት። የዩኒቨርስ ሂሳባዊና የፊዚክስ ሕግ ነው። መልካም ነገር ስትሰጥ መልካሙን ትቀበላለህ።
መጥፎውን ከሰጠ ደግሞ መጥፎ ይመለስልሃል። መልካም ካደረክ የምትቀበለው በሕይወት በመልካም ነገሮች የተሞላውን ይሆናል። መልካም ያልሆነውን ስትሰጥ በመጥፎ ነገሮች የተሞላ ሕይወትን ትቀበላለህ። ታዲያ መልካሙንና መጥፎውን የምትሰጠው እንዴት ነው? በሐሳብና በስሜት አማካኝነት። ስጥ ይሰጥሃል፣ በሰፈርክበት መስፈሪያም ትሰፍርበታለህ። የምትሰጠውን ትቀበላለህ። ጓደኛ ቤት ሲቀይር ብታግዘው በእርግጠኝነት ያደረከው እርዳታ፣ እገዛ በብርሃን ፍጥነት ይመለስልሃል። ፍላጎቴን አላሟላም ብለህ ቤተሰብህ አባል ላይ ብትጮህበት ያ ጩኸት በሕይወት ውስጥ በሌላ መንገድ ይመለስልሃል። ሕይወትን የምትፈጥረው በሐሳቦች በስሜቶች ነው። የሚገጥምህን ማንኛውም ነገር የሚፈጠረው በምታስበውና በሚሰማ ስሜት ነው። ዛሬ አስቸጋሪ ድብርታም ቀን ነው ብለህ ብታስብና ቢሰማ ቀንን አስቸጋሪና ድብርታም የሚያደርጉ ሰዎችን፣ አጋጣሚዎችንና ሁኔታዎችን ወደ አንተ ትስባቸዋለህ። ሕይወት በጥሩ ሁኔታ ላይ ነው የሚል ስሜት ሲያድርብህና ሲሰማ ሕይወትህን በቀና ነገር የሚሞሉ ሰዎችንና አጋጣሚዎችን ወደ አንተ ትስባቸዋለህ። አንተ ማግኔት ነህ። የመሳሳብ ሕግ ያለማቋረጥ በምትሰጠው መጠን ልክ በሕይወትህ የሚሆነውን ነገር ሁሉ በመስጠት ላይ ይገኛል። በምትሰጣቸው ሐሳቦችና ስሜቶች ላይ ተመስርተ የጤና፣ ሀብት፣ ግንኙነት፣ ሥራና ሌሎች የሕይወት ዘርፎችን በመግነጢሳዊ ኃይል ትስባቸዋለህ። ስለ ገንዘብ መልካም ሐሳቦችና ስሜቶችን ስትሰጥ የበለጠ ገንዘብ የሚያመጡልህን ሰዎችንና አጋጣሚዎችን ትስባቸዋለህ። ስለ ገንዘብ አሉታዊ ስሜት ሲሰማ ደግሞ ገንዘብ ካንተ የሚያርቁትን ትስባቸዋለህ። የሰው ልጅ የፍቅር ሕግ ገብቶት እየተከተለው አይመስለኝም። ይሁንና ሊያስጨንቀን አይገባም። ሕጉ እንደ መሬት ስበት ሕግ ብንቀበለውም ባንቀበለውም መስራቱን ይቀጥላል። ማህተመ ጋንዲ 1869 እስከ 1848 ህንዳዊ ፖለቲከኛ የተናገረው ነው። ስለ ማሰብህና ስሜቶችህ እርግጠኛ የመሆንህን ያክል የመሳሳብ ሕግ ምላሹን እየሰጠ ነው። ሐሳብና ስሜቶችህ መጥፎ ይሁኑ ጥሩ ያለማቋረጥ የላካቸው ናቸው። ልክ እንደ ገደል ማሚቱ ወደ አንተ በፍጥነት ይመለሳሉ። ነገር ግን ስሜቶችና ሐሳቦችን በመለወጥ ሕይወትህን መለወጥ ትችላለህ። አዎንታዊ ሐሳቦች፣ ስሜቶችን በመስጠት ስትጀምር ሕይወትህን ሙሉ በሙሉ መቀየር ትችላለህ። አዎንታዊና አሉታዊ ሐሳቦች ሐሳቦች በአእምሮ ውስጥ የሚመላለሱ እንዲሁም አውጥተህ የምትናገራቸው ናቸው። ስለሆነም ዛሬ የሚያምር ቀን ነው ብለህ ስትናገር በመጀመሪያ ካሰብከው በኋላ ነው ቃላቶቹን የምትናገራቸው። ሐሳቦችህን ወደ ተግባርም ትለውጣቸዋለህ። ጠዋት ከመኝታ ከመነሳት በፊት ለመነሳት አስቀድመህ ታስባለህ። ታስብም ማድረግ የምትችለው አንዳችም ተግባር የለም። ተግባርህ አዎንታዊና አሉታዊ ስለመሆኑ የሚወስነው አስቀድሞ የነበረው ሐሳብ ነው። ይሁንና ሐሳብህ መልካም ይሁን መጥፎ መሆኑን እንዴት ታውቃለህ? ሐሳቦች አዎንታዊ ናቸው የሚባሉት ስለምትፈልገውና ስለምታፈቅረው ነገር ስታስብ ነው። አሉታዊ ሐሳብ ደግሞ ስለማትፈልገውና ስለማታፈቅረው ነገር ስታስብ ነው። ያን ያህል ግልጽና ቀላል ነው። በሕይወት ውስጥ የፈለግከውን ነገር ሁሉ የምትፈልገው ስለወደድከው ነው።
እስኪ ቆም ብለህ አስብ። የማትወደውን ነገር አትፈልገውም። ትፈልገዋለህ እንዴ? ሁሉም ሰው የሚፈልገው የሚያፈቅረውን ነው። ማንም የማያፈቅረውን ማግኘት አይፈልግም። ስለወደድከው ነገር ስታስብ ወይንም ስታወራ እነዚህን ሐሳቦች ወደ አንተ የወደድከውን ነገር ሆነው ይመጣሉ። ይህን ጫማ ወደድኩት ባልክ ጊዜ የሚያማምሩ ጫማዎች ወደ አንተ ይመጣሉ እንደማለት ነው። የሸቀጣ ሸቀጥ ዋጋ መናርን ተመልክተ የስርቆት ያክል ነው እያልክ ባወራህ መጠን የዋጋ ውድነት በሄድክበት ሁሉ ያጋጥመሃል። አብዛኛው ሰው ከሚወዱት ነገር ይልቅ ስለማይወዱት ነገር ማሰብና ማውራትን ያዘወትራሉ። ከፍቅር የበለጠ አሉታዊ ነገርን ስለሚረጩ ራሳቸውን መልካም ነገሮችን ከማግኘት ያሰናክሉታል። ያለ ፍቅር ስኬታማ ሕይወትን መምራት የማይሞከር ነው። አስደሳች ሕይወትን ለመምራት የቻሉ ሰዎች ከማይወዱት ነገር ይልቅ ስለሚወዱት ነገር አብዝተው የሚያወሩ ናቸው። ኑሯቸው ጋር የሚታገሉ ደግሞ ከሚያፈቅሩት ነገር የበለጠ ስለማያፈቅሩት ነገር ማውራትና ማብሰልሰልን ያዘወትራሉ። አንድ ቃል ከሕይወት ሸክምና ስቃይ ሁሉ ያነጻል። እርሱም ፍቅር ነው። ስለምታፈቅረው ነገር አውራ። ግንኙነት ስለመበላሸቱ፣ የንግድ ትርፋማነት ስለመቀዝቀዙ፣ ስለ ሕመምህ ወይንም የገንዘብ ችግር ስታወራ ስለምትወደው ነገር እየተናገርክ አይደለም። በዜና ስላየኸው አስከፊ ድርጊት ወይንም ስላናደደ ሰው ስታወራ እየተናገርክ ያለኸው ስለማትወደው ነገር ነው። ስላሳለፍከው መጥፎ ቀን፣ ቀጠሮ ስለመዘየቱ፣ መብራት ጥሰ ስለመያዝ ወይንም አውቶቢስ እንዳመለጠ ስታወራ እንዲሁም በየቀኑ ለሚከሰቱ ጥቃቅን አሉታዊ ነገሮች በማውራት በሕይወት ላይ ትግልና ስቃይን ከመጨመር በስተቀር የምታተርፈው አንዳችም ነገር የለም። ማውራት ያለብህ በቀን ውስጥ ስለተከሰቱ መልካም ነገሮች ብቻ ነው። በጥሩ ሁኔታ ስለተጠናቀቁ ቀጠሮች አውራ። ቀጠሮ አክብረህ ስለመገኘት በጣም እንደሚያስደስትህ አውራ። ሙሉ ጤነኛ መሆን ስለሚሰጠው ደስታ፣ በቀን ውስጥ መልካም እምርታ ስላሳዩ ግንኙነቶች ተናገር። የወደድከውን ነገር ወደ አንተ እንዲመጣ ስለምትወደው ነገር ማውራት አለብህ። አሉታዊ ነገሮችን በምትደጋግም ከሆነ ራስህን ሽቦ አጥር ውስጥ እንደታሰረች በቀቀን እያደረግከው ነው። ለማትወዳቸው ነገሮች በተጨማሪ ባነሳህና ባወራህ ቁጥር የሽቦ አጥሩን እያጠበቅከው ነው። ከመልካም ነገሮች ሁሉ ራስህን ትነጥላለህ። ሕይወት ያማረላቸው ሰዎች ሁሉ አብዛኛውን የሚያወሩት ስለሚወዱት ነገር ነው። እንደዚህ በማድረጋቸውም መልካሙን ሁሉ ለማግኘት በሰማይ ላይ የምትበረዋን ወፍ ያህል ነጻነት አላቸው። ሕይወት እንድታምርልህ የታሰርክበትን አጥር ሰብረ ውጣ። ፍቅር ስጥ። ስለምትወዳቸው ነገሮች ብቻ አውራ። ፍቅር ነፃ ያወጣሃል። እውነቱን ታውቃላችሁ፣ እውነትም ነፃ ያወጣቸዋል። ለፍቅር ኃይል የሚሳነው ነገር የለም። ማንም ይሁን ማን በየትኛውም አስቸጋሪ ሁኔታ ውስጥ ተገኝ፣ የፍቅር ኃይል ነፃነትን ያጎናጽፋል። በፍቅር ብቻ የታሰረችበትን አጥር በጥሳ የወጣች ሴት አውቃለሁ። በስቃይ ከተሞሉ 20 የትዳር ዓመታት በኋላ ልጆቿን በራሷ እንድታሳድግ የተተወች ሴት ነበረች። ከባዱን ፈተና የተጋፈጠችው ይቺ ሴት ጸጸት፣ ብስጭት የሚያመጡ ስሜቶች በውስጧ ስራቸውን እንዲሰዱ አልፈቀደችላቸውም።
ስለ ቀድሞ ባሏ አንዳችም መጥፎ ነገር ከማውራት ተቆጥባ በምትኩ ማግባት ስለምትፈልገው የተዋጣለት ቆንጆ ባልና በአውሮፓ መጎብኘት ስለምትፈልገው ህልሟ ነበር የምታስበውና የምታወራው። የምትጓዝበት ገንዘብ እንኳን ገና ሳይኖራት ፓስፖርት ተቀብላ በጉዞዋ ላይ የሚያስፈልጋትን ጥቃቅን ነገሮች እየገዛች ቆየች። አሁን የምታምነውን አይነት ባል አገኘች። ከጋብቻ በኋላም በውቅያኖስ አናት ላይ እየበረረች በስፔን ወደሚገኘው የባለቤቷ መኖሪያ ቤት በመዘዋወር አስደሳች ሕይወትን እየመሩ ነው። ይህች ሴት ስለማትወደው ነገር ማውራትን ወደ ጎን አድርጋ ስለምትወደው ነገር ማሰብ፣ ማውራት፣ ፍቅር መስጠት ስለጀመረች ራሷን ከመከራና ከስቃይ አላቃ አስደሳች ሕይወትን ተቀላቅላለች። ስለምትወደው ነገር ማሰብና ማውራት ያልተገደበ ችሎታ ስላለ መልካሙን ነገር ሁሉ ወደ ራስ ለማምጣት በሚያስችል መልኩ ሕይወትህን መለወጥ ትችላለህ። ይሁንና ያለህን ኃይል ስለምትወዳቸው ነገሮች ከማሰብና ከማውራት በእጅጉ የላቀ ነው። ምክንያቱም የመሳሳብ ሕግ ለሐሳቦችና ለስሜቶቹ ሁሉ ምላሹን ይሰጣል። የፍቅር ኃይል ለመጠቀም ፍቅር ሊሰማ ይገባል። ፍቅር የተሟላ ሕግ ነውና። ኃይል ያላቸው ነጥቦች። ፍቅር ደካማ፣ ለስላሳ አይደለም። ፍቅር የሕይወት አዎንታዊ ኃይል ነው። መልካምና አዎንታዊ ነገሮች ሁሉ ምንጫቸው ፍቅር ነው። ልትሆን የምትሻው፣ ልትሰራ የምትወደው ሆነ እንዲኖርህ የምትፈልገው ነገር ሁሉ በፍቅር የሚሆን ነው። በቀኑ ስለሆነ መልካም ነገር አውራ። ስለምትወደው ነገር በማውራት የምትወደውን ነገር ሁሉ ወደ ራስህ ማምጣት ትችላለህ። የስሜት ኃይል። ዋናው ምስጢር ስሜት ነው። የማያቋርጥ ስሜት ያለ ፍጡር ነህ። ከተወለድክበት አፍታ ጀምሮ እንደ ማንኛውም ሰው ምንጊዜም የሆነ ስሜትን ስታስተናግድ ነው የኖርከው። አውቀህ የምታመነጫቸውን ሐሳቦች በእንቅልፍ ላይም እያለ ልታቆማቸው ትችላለህ። ስሜትህን ግን ማቆም አትችልም። ምክንያቱም በሕይወት ቆየህ የሚባለው ሕይወትን ስትሰማ ብቻ ነው። እስከ ውስጥ ድረስ የማያቋርጥ ስሜትን የምታስተናግድ ፍጡር ነህ። የሰውነት አካላት በሙሉ ሕይወትን እንዲረዱ ሆን ተብለው የተፈጠሩት በአጋጣሚ አይደለም። የማየት፣ መስማት፣ መቅመስ፣ ማሽተትና የመንካት ስሜቶች ያሉ በሕይወት ውስጥ የሚገኘው ሁሉም ነገር እንዲሰማ ነው። ስሜቶችህ የኃይል ምንጭ ናቸው። ሐሳቦችህና ቃላቶችህ ያለ ስሜትህ በሕይወት ላይ ምንም አይነት ጉልበት የላቸውም። በየቀኑ ምንም ተጽዕኖ የማይፈጥሩ በርካታ ሐሳቦችን ታወጣና ታወርዳለህ። ነገር ግን ስሜትን ማነሳሳት ስለማይችሉ አሻራቸውን ሳያስቀምጡ ያልፋሉ። ለውጥ የሚያመጣው ስሜትህ ነው። ሐሳቦችህና ቃላቶችህ እንደ ሮኬት ተሸካሚ፣ ስሜት ደግሞ እንደ ነዳጅ አስባቸው። ሮኬት ተሸካሚ የማይንቀሳቀስና ያለ ነዳጅ ምንም መስራት የማይችል ተሽከርካሪ ነው። ምክንያቱም ሮኬት ተሸካሚውን ሊያስነሳ የሚችለው ኃይል ነዳጅ ነውና። ሐሳቦችህና የንግግሮችህም ጉዳይ እንዲሁ ነው። ሐሳቦችህና ንግግርህ ያለ ስሜትህ ምንም መስራት እንደማይችሉ ተሸካሚዎች ናቸው። ምክንያቱም ስሜትህ ለሐሳብና ለንግግርህ ኃይላቸው ነው። አለቃዬን ከዚህ በላይ ልታገሰው አልችልም ብለህ ስታስብ አለቃህ ላይ ያለህን ጠንካራ አሉታዊ ስሜት እየገለጽክ ነው። ውጤቱም ባንተና በአለቃ መካከል ያለውን ግንኙነት የበለጠ እያሻከረው ይሄዳል።
ስራዬን የማካሂደው ደስ ከሚሉ ሰዎች ጋር ነው ብለህ ስታስብ ቃላቶችህ አብረው ስለሚሰሩ ሰዎች ያለህን መልካም ስሜትን ይገልጻል። እናም ያንኑ አዎንታዊ ስሜት እየሰጠ ነው። ውጤቱም ባንተና በስራ ባልደረቦች መካከል ያለው መልካም ግንኙነትን ያሻሽላል። ሐሳብህ መልክ እንዲይዝ በስሜት መታገዝ አለበት። ጥሩና መጥፎ ስሜቶች በሕይወት ውስጥ እንዳለ ማንኛውም ነገር ስሜትህ ጥሩ ወይንም መጥፎ ሊሆን ይችላል። አዎንታዊም አሉታዊም ስሜቶች አሉ። ሁሉም አዎንታዊ ስሜቶች የሚመጡት ከፍቅር፣ ሁሉም መጥፎ ስሜቶች ደግሞ የሚመጡት ፍቅር ከማጣት የተነሳ ነው። የተሻለ ስሜት ስታሳይ፣ ለምሳሌ ስትደሰት፣ የተሻለ ፍቅር በመስጠት ላይ ነህ። የበለጠ ፍቅር በሰጠ ቁጥርም ደግሞ የበለጠ ይሰጠሃል። የተከፋ ስሜት ሲሰማህ፣ ለምሳሌ የተገፋ ሲመስልህ፣ አሉታዊ ስሜትን የመርጨት እድል የሰፋ ነው። የምትቀበለው የበዛ አሉታዊ ይሆናል። በአሉታዊ ነገሮች በጣም የምትበሳጭበት ምክንያት በአሉታዊ ነገሮች ውስጥ የሕይወት አዎንታዊ ኃይል የሆነውን ፍቅር ስለሌለ ነው። በጥሩ ስሜቱ ስትሆን ሐሳቦችህም መልካም ይሆናሉ። በተመሳሳይ መጥፎ ስሜት እየተሰማ መልካም ሐሳቦችን ማንሸራሸር በፍጹም የማይቻል ነው። የሚሰማ ስሜት የምትሰጠው ነገር ትክክለኛው ግልባጭና መለኪያ ነው። ጥሩ ስሜት ላይ ስትሆን ሐሳቦችህ መልካም ይሆናሉ። በተመሳሳይ መጥፎ ስሜት እየተሰማ መልካም ሐሳቦችን ማንሸራሸር በፍጹም የሚቻል አይደለም። የሚሰማ ስሜት ለምትሰጠው ነገር ትክክለኛው ግልባጭና መለኪያ ነው። ጥሩ ስሜት ሲያድርብህ ሐሳቦችህ፣ ንግግርህ፣ ተግባርህ መልካም ስለሚሆን ስለምንም ነገር መጨነቅ አያስፈልግህም። በቀላሉ ጥሩ ሲሰማ ፍቅር ስለምትሰጥ ያው ፍቅርም ተመልሶ እንደሚሰጥህ ማረጋገጫ ነው። ጥሩ የሚባለው ጥሩ ብቻ ነው። አብዛኞቹ ሰዎች መጥፎና ጥሩ ስሜቶችን ለይተው ያውቃሉ። ይሁንና አብዛኛውን ጊዜ የሚያሳልፉት በመጥፎ ስሜት ውስጥ መሆኑን አይረዱትም። ሰዎች መጥፎ ስሜት ማለት ብስጭት፣ ንዴት፣ ፍርሃት፣ ሐዘን እንጂ አሉታዊ ስሜቶች በሙሉ የሚያጠቃልል አይመስላቸውም። አብዛኛውን ጊዜ ደና የሚለው ስሜት ካጋጠመ አዎንታዊ ስሜት ላይ ያለህ ሊመስልህ ይችላል። በመጥፎ ስሜት ውስጥ ቆይተ ደና ነኝ ወደምትልበት ስሜት ከመጣ በእጅጉ የተሻለ ይሆናል። ነገር ግን የምንም አይደለም ስሜት አብዛኛውን ጊዜ የመጥፎ ስሜት መገለጫ ነው። ምክንያቱም ምንም አይልም ከመልካም ስሜት የተለየ ነው። ጥሩ ስሜት ማለት ጥሩ ስሜት ነው። መልካም ስሜት ማለት ደስታ፣ በሐሴት የተሞላ የተነቃቃ፣ ትጉህና ጽኑ የሆነ ማለት ነው። ስሜት የምንም አይደለም መካከለኛ ወይም ደግሞ ስሜት አልባ ከሆነ ሕይወት ምንም የማይል መካከለኛ ወይንም ትርጉም አልባ ይሆናል። ያ ደግሞ ጥሩ አይደለም። መልካም ስሜት ማለት እውነተኛ መልካም ስሜት ነው። እውነተኛ መልካም ስሜት ካለ ደግሞ ሕይወት በእጅጉ መልካም ይሆናል። የፍቅር መስፈሪያው ስፍር አልባ ፍቅር ነው። ውስጥህ በሐሴት የተሞላ ሲሆን ፍቅር እየሰጠ ነው። እናም በሄድክበት ሁሉ የሚገጥሙ ነገሮች፣ ሁኔታዎችና ሰዎች በሐሴት የተሞሉ ይሆናሉ። የምትወደውን ዘፈን በሬዲዮ ከማዳመጥ ጀምሮ የደሞዝ ጭማሪ እስከ ማግኘት ድረስ መልካም ነገሮች ሁሉ ለመልካም ስሜት የሚሰጡ ምላሾች ናቸው።
ውስጥህ በቁጭት ስሜት ሲሞላ መጥፎ ስሜትን እየሰጠ ነው። ያንን ተከትሎ የሚያናድዱ ሁኔታዎችና ሰዎች በሄድክበት ይጠብቁሃል። በትንሹ በወባ ትንኝ ከመነከስ እስከ መኪና ግጭት ድረስ በመሳሳብ የተነሳ በመጥፎ ስሜት የሚሰጡ ምላሾች ሊሆኑ ይችላሉ። እያንዳንዱ መልካም ስሜት ከፍቅር ኃይል ጋር ይጣመራል። ምክንያቱም ፍቅር የመልካም ስሜቶች ሁሉ ምንጭ ነውና። የትጋት፣ መነቃቃት እንዲሁም የጽናት ስሜቶች የሚመጡት ከፍቅር በመሆኑ ከነዚህ ስሜቶች አንደኛውን ስታስተናግድ ሕይወትህ በትጋት በመነቃቃትና በደስታ የተሞላ ይሆናል። የመልካም ስሜቶች ይዘት እየጨመሩ በሄዱ ቁጥር ከውስጣቸው የሚያመነጩትን ኃይል ሙሉ በሙሉ መጠቀም ይቻላል። የመልካም ስሜቶችን መጠን ለመጨመር ሙሉ የሆነውን መልካም ስሜትን እስኪያጥለቀልቅህ ድረስ ሆን ብለህ እንዲጎላ ማድረግ ትችላለህ። ትጋትን ለማጉላት ትጋት የፈጠረልህን መልካም ስሜት አስበህ ውስጥህ ሁሉ በትጋት ስሜት እንዲሞላ አድርግ። ለመነቃቃትና ጽናትም ተመሳሳይ ስሜት በጥልቀት አስተናግድ። ስሜቱ የበለጠ ባጎላኸው መጠን የምትሰጠው ፍቅር መጠን ከፍ ይላል። ውጤቱም በሕይወት ላይ ፍጹም አስደናቂና አስደሳች ይሆንልሃል። በሌላ በኩል ጥሩ ስሜትህ የምትወደውን ነገር በመፈለግ ለማጉላት ይቻላል። ይህንን መጽሐፍ መከተብ ከመጀመሬ በፊት በየቀኑ ለበርካታ ደቂቃዎች መልካም ስሜቶችን ለማጉላት ስተጋ ነበር። መልካም ስሜቶችን ከፍ ለማድረግ ስለምወዳቸው ነገሮች ደጋግሜ አስቤያለሁ። የማፈቅራቸውን ነገሮች በተከታታይ ቆጥሬ ነበር። ቤተሰቤን፣ ጓደኞቼን፣ ቤቴን፣ አበቦችን፣ የአየር ጸባዩን፣ ቀለሞችን፣ ኩነቶችን፣ ገጠመኞቼን እንዲሁም በየሳምንቱ፣ በየወሩ፣ በየዓመቱ የተፈጸሙ የምወዳቸውን ክስተቶች ሁሉ ውስጤ በደስታ እስኪሞላ ድረስ ነው ልጽፍ የተቀመጥኩት። ስሜትን ማጉላት ይህን ያህል ቀላል ነው። እናም ደግሞ በማንኛውም ጊዜና ቦታ ልትፈጽመው ትችላለህ። ስሜቶችህ የምትሰጠውን ያንጸባርቃሉ። አሁን በዋናዎቹ የሕይወት ዘርፎች ከመልካሙና ከመጥፎ ስሜቶች የትኛውን የበለጠ ስትሰጥ እንደቆየ መረዳት ይቻላል። ስለ ገንዘብ፣ ጤና፣ ሥራ፣ ግንኙነት የሚሰሙ ስሜቶች በየዘርፉ ስትሰጥ የቆየውን ስሜቶች መገለጫዎች ናቸው። ስለ ገንዘብ ስታስብ ስሜትህ በገንዘብ ዙሪያ የምትሰጠውን ይገልጻል። ስለ ገንዘብ ማሰላሰል ጀምረ በቂ ገንዘብ የለኝም ብለህ ቅር ቢልህ በምትኩ የሚጠብቅህ በቂ ያልሆነ ገንዘብ ይሆናል። ምክንያቱም የሰጠኸው አሉታዊ ስሜት ይህ ነውና። ስለ ስራም ስታስብ በስራ ላይ እየሰጠህ ያለውን ይነግርሃል። ስሜትህ መልካም ከሆነ በስራ ዘንድ አዎንታዊ ክስተቶች ሊጠብቁ ይገባል። ስሜቶችህን ተጠንቀቅላቸው። በእነሱና በማይታየው ዓለም መካከል የማይበጠስ ቁርኝት አለና። ሕይወት በዘፍቃድ እየተከሰተች ሳይሆን ምላሽ እየሰጠች ነው። ሕይወት ያንተ ጥሪ ናት። የሕይወት ክፍል ሁሉ ያንተ ጥሪ ነው። የሕይወት ፈጣሪ አንተ ነህ። የሕይወት ታሪክ ጸሐፊና አዘጋጁም አንተ ነህ። መልካም ስሜቶች ገደብ የላቸውም። መልካም ስሜቶች ደስታን የሚሰጡ ወይንም መጥፎ ስሜቶች ምሬትን የሚያላብሱ እንዲሁ በአጋጣሚ ወይንም በዘፍቃድ አይደለም። ፍቅር የሕይወትህ ጠቅላይ መሪ ኃይል በመሆኑ የተፈጠርክለትን ኑሮ እንድትኖር ስለሚጠራጠሩና ስለሚስቡ ነው። ፍቅር በመጥፎ ስሜት አማካኝነት ይፈጠራል። ምክንያቱም ከሕይወት አዎንታዊ ኃይል መነጠልህን ይነግርሃልና። ሁሉም ነገር በስሜትህ ይወሰናል። በሕይወት ውስጥ ያለ ማንኛውም ነገር በስሜትህ ይወሰናል።
በሕይወትህ የምታሳልፋቸው ውሳኔዎች ሁሉ በስሜት ላይ የተመሰረቱ ናቸው። የሕይወትህ ብቸኛው አነቃቂ ኃይል ስሜት ነው። ነገሮችን ሁሉ የምትፈልጋቸው የምትወዳቸውና መልካም ስሜት የሚያሳድሩብህ ከሆነ የማትፈልገው ማንኛውም ነገር ደግሞ መጥፎ ነገርን ያሳድርብሃል ማለት ነው። ጤነኛ መሆን የምትፈልገው ጤነኛ መሆን መልካም ስሜትን ስለሚሰጥ ነው። መታመም ደግሞ የመጥፎ ስሜት ምንጭ መሆኑ ነው። ገንዘብ የምትፈልገው የምትፈልጋቸውን ነገሮች በገንዘብህ መግዛት ስለሚያስደስት፣ መግዛት አለመቻል ደግሞ ስለሚያሳዝን ነው። የተነቃቃ ግንኙነት መልካም ስሜትን በአንጻሩ ስለሚሰጥ ትፈልገዋለህ። የተበላሸ ግንኙነት የብስጭት መነሻ ስለሆነ አትሻውም። ደስታን የምትፈልገው በሐሴት ስለሚሞላ፣ መደሰት አለመቻል ደግሞ ስለሚያቆዝምህ ነው። ሁሉም የምትፈልጋቸው ነገሮች የሚነሳሱት ላንተ በሚሰጡት መልካም ስሜት ነው። በሕይወት የምትሻው መልካም ነገር የምትቀበለው እንዴት ነው? የመልካም በሮች ሁሉ ይፈልጉሃል። ጤና ይፈልግሃል። ደስታ ይፈልግሃል። የምትወዳቸው ነገሮች በሙሉ አንተንም ይፈልጉሃል። ወደ አንተ ለመምጣት በጣም ይፈልጋሉ። ነገር ግን እነሱን ለማምጣት መልካም ስሜቶችን መስጠት አለብህ። ሕይወትን ለመለወጥ መዋጋትና መታገል አይጠበቅብህም። ማድረግ ያለብህ አዎንታዊ ስሜቶችን አማካይነት ፍቅር መስጠት ብቻ ነው። የምትፈልገው ሁሉ ይመረቅልሃል። አዎንታዊ ስሜቶች በሕይወት ውስጥ የጥሩ ነገር ሁሉ ምንጭ የሆነውን የፍቅርን ኃይል ይጠቀማሉ። መልካም ስሜቶችህ ለምትፈልጋቸው ነገሮች መንገዱ ይህ መሆኑንም ይነግሩሃል። መልካም ስሜቶችህ ጥሩ ሲሰማ ሕይወት ጥሩ እንደምትሆንልህ ያረጋግጡልሃል። በመጀመሪያ ግን መልካሙን ስሜት መስጠት አለብህ። የተሻለ ቤት ሲኖረኝ ደስተኛ ሆናለሁ። የተሻለ ስራ ሳገኝ እደሰታለሁ። ልጆቼ ኮሌጅ ሲገቡ ደስታ አገኛለሁ። ከዚህ የበለጠ ገንዘብ ሲኖረኝ ደስተኛ ሆናለሁ። ሀገር መጎብኘት ስጀምር ደስተኛ ሆናለሁ። ንግዴ ትርፋማ ሲሆን ደስታ ይመጣልኛል እያልክ ከሆነ እነዚህ ነገሮች መቼም አታገኛቸውም። ምክንያቱም እነዚህ ሐሳቦች የፍቅር ኃይል የሚሰራበትን መንገድ ተቃርነዋል፣ የመሳሳብ ሕግን ጥሰዋልና። የሚያስደስቱ ነገሮችን ለመቀበል በመጀመሪያም ደስተኛ መሆን፣ ደስታን መስጠት ያስፈልጋል። በሌላ በየትኛው መንገድ ሊሆን አይችልም። ምክንያቱም ለመቀበል የምትፈልገውን ነገር አስቀድመህ መስጠት አለብህ። የምትመራው በስሜቶችህ እና በውስጥ ባለው ፍቅር ነው። የፍቅር ኃይል ደግሞ መልሱን የሚሰጠው በሰጠኸው ነው። የስሜት ጠለል በዩኒቨርስ ውስጥ የሚገኝ ማንኛውም ነገር መግነጢሳዊ ሲሆን እያንዳንዱ መግነጢሳዊ ጠለል አለው። ሐሳብና ስሜቶችህም መግነጢሳዊነት አላቸው። መልካም ስሜት ላይ ስትሆን በፍቅር አዎንታዊ ጠለል ላይ ነህ ማለት ነው። በመጥፎ ስሜት ላይ ስትሆን ደግሞ በአሉታዊ ጠለል የሚሰማ መጥፎም ይሁን ጥሩ ስሜት ጠለልን ወስኖ ልክ እንደ ማግኔት ተመሳሳይ ጠለል ላይ የሚገኙ ሰዎችን፣ ሁኔታዎችንና ክስተቶችን ይስባቸዋል። የመነቃቃት ስሜት ላይ ስትሆን የመነቃቃት ጠለል ላይ ያሉ የተነቃቁ ሰዎችን፣ ክስተቶችን ይስባል። ውስጥ በፍርሃት ከተሞላ የፍርሃት ጠለል ላይ ያሉ ሰዎችን፣ ሁኔታዎችንና ክስተቶችን ይስባል። ያለህበት ጠለል መቼም የሚያጠራጥርህ አይሆንም። ምክንያቱም ጠለልህ ከሚሰማ ስሜት ጋር ሁሉ እኩል ነው። ጠለልህን በማንኛውም ጊዜ መቀየር የምትችለው ስሜትህን በመቀየር ነው። ከዚያም ወደ አዲስ ጠለል ስለምትገባ በአካባቢህ ያለው ነገር ሁሉ
ይቀየራል። በሕይወት ውስጥ ያለ ማንኛውም አጋጣሚ በበርካታ መልኩ ሊደመደም ይችላል። ውጤቱም በርካታ አማራጮች የሚኖሩት በአጋጣሚው ላይ የፈለከውን ስሜት ልታስተናግድ ስለምትችል ነው። አንድ ግንኙነት በደስታ በአስደናቂ መልኩ እና በሚያረካ ጠለል ላይ ሊገኝ ይችላል። በተቃራኒውም አሰልቺ፣ ተስፋ አስቆራጭ፣ አስጨናቂ፣ የሚያጸጽትና የማይመች ጠለል ላይ ሊገኝ ይችላል። ግንኙነቱ በማንኛውም ውጤትን ሊይዝ ይችላል። በግንኙነቱ የሚወሰነው ነገር በአንተ ስሜት ነው። ስለ ግንኙነቱ የምታሳየው ስሜት በግንኙነቱ ውስጥ ትቀበለዋለህ። ስለ ግንኙነቱ አብዛኛውን ተደሳች ስሜት የምታንጸባርቅ ከሆነ የደስታ ጠለል ላይ በመሆን በግንኙነቱ አማካኝነት ደስታና ፍቅርን እንድትቀበል ያለህበት ጠለል ያስገድደዋል። የስሜት ለውጥ ዕጣ ፈንታንም ይለውጣል። የስሜት ጠለሎችን ዝርዝር ስታጤን በየትኛውም የሕይወት ዘርፍ ላይ በርካታ የስሜት ጠለሎች መኖራቸውን ትገነዘባለህ። እናም እያንዳንዱ ዘርፍ ላይ ውጤቱን የሚወስነው የምትሰጠው ስሜት ይሆናል። ስለ ገንዘብ የመደነቅ፣ የደስታ፣ የተስፋ፣ የመጨነቅ፣ የመፍራት ወይንም የድብርት ስሜትን ልታስተናግድ ትችላለህ። ስለ ጤናህም ተደሳች፣ ትጉህ፣ ምስጉን፣ ተስፋ ቢስ ወይንም ጉጉ ስሜት ሊኖርህ ይችላል። እነዚህ ሁሉ የተለያዩ የስሜት ጠለሎች ናቸው። ያለህበት የስሜት ጠለል ያህልም ይሰጥሃል። ቦታ መጎብኘት እየፈለክ ገንዘብ ስለሌለ ከተከፋ በጉዞ በኩል የመከፋት ስሜትን እያስተናገድክ ነው። የመከፋት ስሜት ላይ ነህ ማለት በመከፋት ጠለል ስር ወድቀሃል ማለት ነው። ስለዚህም ጉዞህን እንዳታካሄድ የሚያደርጉ አስከፊ አጋጣሚዎች ወደ አንተ መምጣታቸውን ይቀጥላሉ። የስሜት ለውጥን ስታመጣ የፍቅር ኃይል እንድትጓዝ የሚያስችልህን ሁሉ ያመቻችልሃል። አንተ ግን እድሉን ለመቀበል ከመልካም ስሜት ጠለሎች መካከል በአንደኛ ውስጥ ሆነህ መጠበቅ አለብህ። ስለ አንድ አጋጣሚ ያለ ስሜትን በቀየርክ ጊዜ ወደ ተለየ የስሜት ጠለል ስለምትገባ ሁኔታውም አዲሱን የስሜት ጠለልህን ማንጸባረቅ ስላለበት ይቀየራል። በሕይወት ውስጥ መጥፎ ነገር ሲገጥም ልትቀይረው ትችላለህ። ስሜትህን ግን በማንኛውም ሰዓት መቀየር ስለምትችል መቼም ቢሆን አይረፍድም። የምታፈቅረውን ለማግኘት መለወጥ የሚጠበቅብህ ስሜትህን መቀየር ብቻ ነው። ለአፍታም ቢሆን አትጸጸት። ስላለፈው ስህተት ስታስብ ራስህን በድጋሚ እየመረስክ ነው። የፍቅር ኃይል ይቅርታ አያደርግም። በሕይወት የምትወዳቸው ነገሮች ሁሉ የተሞላ ካልሆነ ጥሩና አፍቃሪ ሰው አይደለህም ማለት አይደለም። ለእያንዳንዳችን የተሰጠን ተልዕኮ በሕይወታችን ውስጥ አሉታዊነትን በፍቅር እንድናሸንፍ ነው። ችግሩ አብዛኞቹ ሰዎች በየቀኑ በመቶዎች ለሚቆጠሩ ጊዜያት ማፍቀር ይጀምሩና ይተዋሉ። የፍቅር ኃይል መልካም ነገሮችን ሁሉ ወደ እነሱ እስኪያመጣላቸው መታገስ ያቅታቸውና ወደ አሉታዊ ስሜቶቻቸው ይመለሳሉ። እስኪያስበው ለምትወዳት ልጅ እቅፍ አድርገ ፍቅርህን ከገለጽክላት በኋላ ወዲያውኑ ቁልፍ ስለጠፋብህ ወይንም የትራፊክ መብራት ይዞ ስለዘገየ ብቻ መናደድ ማፍቀር ወይንም ፍቅር መስጠት ስታቆም፣ ከስራ ባልደረቦች ጋር እየተሳሳቅ ፍቅር ስትሰጥ ቆይተ በምሳ ሰዓት የምትፈልገው ምግብ ስላለቀ ተበሳጭተ ፍቅር ስትነሳ፣
የሳምንቱን መጨረሻ በመዝናናት ስታሳልፍ ቆይተ ሂሳብ ስትከፍል ተደናግጠ ፍቅር መስጠት ስታቋርጥ ቀኑን ሳምንቱን በእንደዚህ አይነት ሁኔታዎች የተሞላ ነው። ፍቅር መስጠት ወዲያው ማቆም፣ ፍቅር መስጠት ወዲያው ማቆም፣ ወዲያው ማቆም፣ መስጠት ማቆም፣ በጊዜ አፍታዎች መካከል ዥዋዥዌ። ፍቅር መስጠት የፍቅርን ኃይል መጠቀም ትችላለህ፣ አለበለዚያ አትችልም። ምርጫው ይሄ ነው። ማፍቀር የማትችልባቸውን ምክንያቶች በመደርደር የፍቅር ኃይል መጠቀም አትችልም። ይቅርታና ማፍቀር የማትችልባቸውን ምክንያቶች በመግለጽ በሕይወት ላይ የሚጨምረው አሉታዊነትን ብቻ ነው። የማታፈቅርበትን ምክንያት ስትገልጽ ያንኑ አሉታዊ ስሜት እየደገምከው ነው። በመሆኑም የምትሰጠው አሉታዊነት መጠን ይጨመርልሃል። ንዴትን ማመቅ በሰው ላይ ልትወረውረው ያሰብከውን ፍም በእጅ ላይ እንደ ማቆየት ነው። የሚያቃጥለው አንተን ነው። ሕይወት ውስጥ ተጠያቂነት ተመልሶ ይሰጥሃል። ተጠያቂነትን ካደረከው ሰው በቀጥታ ላይመጣብህ ይችላል። ብቻ በእርግጠኝነት ተጠያቂነቱ በሆነ አጋጣሚ አይቀርልህም። የፍቅር ኃይል ይቅርታ አያደርግም። የእጅህን ታገኛታለህ። 4 ነጥብ። እያንዳንዷ ትንሽ ነገር ቦታ አላት። ማላከክ፣ ነቀፌታ፣ ስህተትን ፍለጋና ማጉረምረም የአሉታዊ መልኮች ናቸው። ሁሉም ወደ ጥላቻ ያመራሉ። ባጉረመረምክና እያንዳንዷን ነቀፌታ በተናገርክ ቁጥር አሉታዊነትን እየሰጠህ ነው። ስለ አየሩ ሁኔታ፣ የትራፊክ መጨናነቅ፣ ስለ መንግስት፣ ስለ ባልደረባ፣ ስለ ልጅ፣ ስለ ወዳጆች፣ ስለ ኢኮኖሚው፣ ስለ ምግብ፣ ስለ ሰውነት፣ ስለ ስራ፣ ስለ ደንበኞች፣ ስለ ንግድ ዋጋ አላስፈላጊ ድምጾችን የምትሰማው ምሬት ጉዳት አልባ ትንሽ ሊመስልህ ይችላል። ይሁንና አብረው ይዘው የሚመጡት የአሉታዊ ጋንን ነው። አስቸጋሪ፣ አስፈሪ፣ አስቀያሚና አሰቃቂ የመሳሰሉ ቃላትን ከመዝገብህ ቃላት ውስጥ አውጥተህ ጣላቸው። ምክንያቱም እነዚህ ቃላት ስትናገር ይዘውት የሚመጡት ስሜት ጠንካራ ነው። ከተናገርካቸው ተመልሰው መምጣት አለባቸው። ያም ማለት ጠንካራ አሉታዊ ስሜት ወደ ሕይወትህ እየጋበዝክ ነው ማለት ነው። በምትካቸው አስደሳች፣ አስገራሚ፣ ድንቅ፣ አስደናቂ የመሳሰሉ ቃላትን መጠቀም የሚሻል አይመስልህም? የምትናገረው የወደድከውን ሁሉ ማግኘት ትችላለህ። ስታወራ ቆይተ ወደ ቢሮ ስትመለስ የዘወትር ደንበኞች ተበሳጭተው ቢጠብቁ ሁለቱን ክስተቶች ስለመገናኘታቸውስ አታስብም? በእራት ሰዓት ዜና ላይ ስላየኸው አስከፊ ወሬ አንስተ ስትወያይ ቆይተ ስትተኛ ጨጓራ ተቆጥቶ እንቅልፍ ከመከልከሉ ጋር ልታገናኘው አትሞክርም? በመንገድ ላይ ዕቃ የወደቀበትን ሰው መኪናህን አቁመ ካገዝከው ከደቂቃዎች በኋላ ያሰብክበት ስትደርስ ክፍት የመኪና ማቆሚያ ከማግኘት ጋርስ የሚያያይዘው አይመስልህም? ለጓደኛህም መልካም ነገር ባደረክ ሳምንት የሥራ አለቃ ነፃ የስቴዲየም የመግቢያ ትኬት ቢሰጥህ እንደዚያው። ዞሮ ዞሮ አወከውም አላወከውም በእያንዳንዷ የሕይወት ከፍታ የሰጠውን ነገር ሁሉ ትቀበለዋለህ። ከውጭ የሚመጣ ምንም ነገር የለም። ሁሉም ነገር የሚመጣው ከውስጥ ነው።
የማምለጫው ነጥብ ከግማሽ በላይ አዎንታዊ ሐሳቦችንና ስሜቶችን ከአሉታዊዎች በበለጡ መጠን ከጀመርከው የማምለጫ ነጥብ ላይ ደርሰሃል ማለት ነው። መልካም ሐሳቦችና ስሜቶች 51 ከመቶ እንኳን ቢሸፍኑ የመታጠፊያውን ነጥብ አልፈዋል። ምክንያቱ ደግሞ ይህ ነው። ፍቅር ስትሰጥ ወደ አንተ ተመልሶ የሚመጣው የምትወዳቸው ክስተቶች አማካኝነት ነው። ነገር ግን ተመልሶ ሲመጣ በሕይወት ላይ ተጨማሪ ፍቅርና አዎንታዊነትን ይደምርልሃል። አዲስ አዎንታዊ በተራው ተጨማሪ አዎንታዊነትን እየሳበ ሕይወትን በፍቅር ላይ ፍቅር እየጨመረ ይቀጥላል። ሁሉም ነገር መግነጢሳዊ ጉልበት አለው። እናም አንድ መልካም ነገር ወደ አንተ ሲመጣ እንደ ማግኔት በርካታ መልካም ነገሮችን ስቦ ይመጣል። ይህ ሂደት ምናልባትም ከዚህ ቀደም አጋጥሞ ያውቅ ይሆናል። መልካም ነገሮች እየተደራረቡልህ ዛሬ ደግሞ እድለኛ ሆኛለሁ እስከምትል ድረስ ይቀናሃል። በዚያ ወቅት የተከሰቱ አሉታዊ ነገሮችን ወደ ጎን ትተህ አዎንታዊ ስሜቶችን ያለማቋረጥ በመስጠት ምክንያት የሆነ ነው። በርካታ መልካም ስሜቶችን እየሰጠ መልካም ነገሮች መልካሙን እየተከተሉ በመምጣታቸው የተከሰተ ነው። የዚህም ተቃራኒ አጋጥሞ ሊሆን ይችላል። አንድ መጥፎ አጋጣሚ ተከትሎ በርካታ መጥፎ ነገሮች እየተከታተሉ ለብስጭት ይዳርጉሃል። ያ ወቅት የተከሰተው የሰጠኸው መጥፎ ስሜት መጥፎ ክስተትን ስቦ እነዚያ መጥፎ ክስተቶችም ተጨማሪ መጥፎ ክስተቶችን እየደራረቡ ነው። ያን ጊዜም ምናልባት አንተ መጥፎ ዕድል ነው ብለህ አልፈኸው ሊሆን ይችላል። ነገር ግን ከዕድል ጋር የሚያገናኘው ምንም ነገር የለም። የመሳሳብ ሕግ በአግባቡ እየሰራ ነው። መጥፎ ይሁን መልካም እነዚያን ጊዜያቶች የፍቅርና የአሉታዊነት መበላለጥ የፈጠረው ነጸብራቅ ነበር። ያ ወቅት ዕድለኝነት ወይንም ደግሞ መጥፎ ዕድልህ ያበቃው የስሜት አቅጣጫ ስለቀየርክ ነው። ኃይል ያላቸው ነጥቦች። በዩኒቨርስ ውስጥ ያለ ማንኛውም ነገር መግነጢሳዊ ጉልበት አለው። እያንዳንዱ ነገር ያንተን ሐሳብና ስሜቶችን ጨምሮ መግነጢሳዊ ጠለል አላቸው። ያንተ ስሜት መጥፎ ይሁን ጥሩ የራሱ ጠለል አለው። በተመሳሳይ ጠለል ላይ የሚገኙ ሰዎችን፣ ሁኔታዎችንና ክስተቶችን ወደ አንተ ይስባል። ስሜትህን በመቀየር የምትገኝበትን ጠለል መለወጥ ትችላለህ። በአዲስ ጠለል ውስጥ ስትገባ በዙሪያው የሚገኙ ነገር ሁሉ ይቀየራል። በሕይወት ውስጥ መጥፎ ነገር ቢከሰት ልትቀይረው ትችላለህ። ስሜትህን ግን በማንኛውም ጊዜ መቀየር ስለምትችል መቼም ቢሆን አይረፍድም። አብዛኞቹ ሰዎች ስሜቶቻቸውን በዘፈቃድ እንዲመሩ ይተዋቸዋል። ስሜቶቻቸውን የሚመሩት በተከሰተው ነገር ነው። ለሚፈጠርባቸው ነገር ምንጭ የሚሆነው የራሳቸው ስሜት እንደሆነ ግን አያስተውሉም። በጤና፣ በገንዘብ ግንኙነት ወይንም ሌላ ማንኛውም የህይወት ክፍል የተከሰቱ ጉዳዮችን ለመለወጥ ስሜትን መለወጥ አለበት። አስቸጋሪ፣ አሳፋሪ፣ አስቀያሚ፣ አሰቃቂ የመሳሰሉ ቃላትን ከመዝገብ ሰርዘህ አውጣቸው። አስደማሚ፣ ድንቅ፣ አስገራሚ የመሳሰሉ ቃላትን ተጠቀም። እየሰጠ ያለው መልካም ስሜት ሐሳብ 51 በመቶ ብቻ ቢሸፈን እንኳን የህይወትን ሚዛን መድፋት ትችላለህ።
እያንዳንዷ ቀን አዲስ ሕይወትን የመፍጠሪያ አጋጣሚ ናት። በየቀኑ የምትነቃው በሕይወት መስቀለኛ መንገድ ላይ ነው። እናም በየትኛውም ቀን ስሜትህን ተጠቅመ መጪውን መቀየር ትችላለህ። የሕይወትህ እያንዳንዱ አፍታ የትየለሌ ፈጠራዎች የሚካሄዱበት ዩኒቨርስም እጅጉን ድንቅ ነው። ጥያቄህን ግልጽ አድርገህ ካቀረብክ ልብ የወደደውን በሙሉ ወደ አንተ መምጣቱ ግድ ነው። በእነዚህ ቀጣይ ምዕራፎች ገንዘብ፣ ጤና፣ ንግድ፣ ግንኙነትን ለማሳካት የፍቅር ኃይልን መጠቀም ምን ያህል ቀላል እንደሆነ ትገነዘባለህ። በዚህም ወቅት አንድን ፍላጎትን ለማሟላት የፈጠራ ሂደቱ ቀላል ደረጃዎችን ተከተል። ጉዳዩ የምትፈልገውን ነገር ማምጣት ይሁን የማትፈልገውን ሂደት ምንጊዜም ተመሳሳይ ነው። የፈጠራ ሂደት ማለም፣ በስሜት ማጀብ እና መቀበል። 1. ማለም። አእምሮ ትኩረትን ሰብስቦ የምትሻውን ነገር እንዲያል ማድረግ። ራስህን ከምትሻው ነገር ጋር አዋህደህ አልመው። የፈለከውን ነገር ጋር ሆነ ጉዳዩን ስትከውን አልም። የሻትከውን ነገር ያንተ ሲሆን አልም። 2. በስሜት ማጀብ። በምታልምበት ጊዜ ስለምታልመው ነገር ፍቅር ሊሰማ ይገባል። ስታልም ስሜቱም በተመሳሳይ ጊዜ ማስተናገድ አለብህ። ከፈለከው ነገር ጋር ሆነ ጉዳዩን ስትከውን በማለም ውስጥ በስሜት ልታጅበው ግድ ነው። ህልምህን ከምትፈልገው ነገር ጋር ያገናኝሃል። ፍላጎትህ የፍቅር ኃይል ስሜት መግነጢሳዊ ኃይል ፈጥሮ የፈለከውን ነገር ወደ አንተ ይስቡታል። አሁን በፈጠራው ሂደት የድርሻህን ተወጥተሃል ማለት ነው። 3. መቀበል። የፍቅር ኃይል የምትሻውን ወደ አንተ ለማምጣት የሚታዩና የማይታዩ ተፈጥሯዊ ኃይሎችን ይጠቀማል። የወደድከውን ነገር ላንተ ለመስጠት ሰዎች፣ ሁኔታዎችንና ክስተቶችን ይስባቸዋል። ምንም ነገር ስትፈልግ በሙሉ ልብህ መሆን አለበት። ፍላጎትህ ፍቅር በመሆኑ ውስጥህ የሚቃጠል ፍላጎት እስከሌለ ድረስ የፍቅር ኃይልን መጠቀም አትችልም። መሻትህ ልክ እንደ አትሌት ሩጫውን፣ ዳንሰኛ ዳንሱን፣ እንዲሁም ቀለም ቀቢ ቀለም መቀባቱን እንደሚፈልጉት አይነት መሆን አለበት። ፍላጎትህ በሙሉ ልብህ መሆን ያለበት መሻትህን የፍቅር ስሜት ስለሆነ የምትወደውን ነገር ለመቀበል ፍቅር መስጠት ስላለብህ ነው። በሕይወት ውስጥ ምንም ነገር ለመሆን፣ ለመከወን ወይንም ለማግኘት ብትፈልግ የፈጠራ ሂደቱ ተመሳሳይ ነው። ፍቅርን ለመቀበል ፍቅር ስጥ። ያለምከውን በስሜት አዳብር፣ ተቀበል። የፈጠራ ሂደቱን ስትጠቀም የምትፈልገውን ነገር እንዳገኘኸው ልታልምና ሊሰማህ ይገባል። ምክንያቱም የመሳሳብ ሕግ የሰጠህ ሁሉ ቅጂ ነው የሚወስደው። ክብደትን ለመቀነስ ከሆነ የምትፈልገው በየቀኑ ከመጠን በላይ ስለመወፈርህ እያሰብክ ከመጨነቅ ይልቅ ከቀነስክ በኋላ የሚኖርህን የሰውነት እንቅስቃሴ ልታልመውና ሊሰማህ ይገባል። ለጉብኝት መሄድ ከሆነ የምትሻው በየቀኑ ገንዘብ ስለሌለ መጓዝ እንደማትችል እያሰብክ በማላዘን ፈንታ እየጎበኘ ያህል ሊሰማህ ይገባል። የምትወደው ምንም ነገር ቢኖር ከተሻሻለ በኋላ ያለውን ስሜት አስተናግድ። ትዳር ውስጥ ወይንም የፍቅር ግንኙነት እንዲሻሻል የምትሻ ከሆነ ትዳር ሲለወጥ ምን እንደሚሰማ እያሰብክ ስሜት አክልበት፣ ፍቅር ስጥ። እምነት ባላዩት ነገር ማመን ነው። ሽልማቱም ያመኑትን ነገር ማየት ነው።
በፈጠራ ሂደት መጀመሪያ ላይ ያልተለመደ ነገርን መሳብ ትፈልግ ይሆናል። ያንን ያልተለመደ ነገር መሳብ መቻልን ስታውቅ ባለ ኃይል ላይ የነበረህን ጥርጣሬ ሁሉ ትቀርፋለህ። አንዲት ወጣት ሴት በሂደቱ መጀመሪያ ላይ የፈለገችው የጽጌረዳ አበባን መሳብ ነበር። እናም ጽጌረዳ አበባዋን በእጇ ይዛ እያሸተተች እንደሆነች ማመንና ከስሜቷ ጋር ማዋሃድ ጀመረች። አበባዋን ያገኘች ያህልም በውስጧ ስሜት ነበር። ከ2 ሳምንት በኋላ ለእራት ጓደኛዋ ቤት ሄደች። በቤቱ መካከልም ባለ ትልቅ ጠረጴዛ ቅርጫት ላይ ሙሉ የጽጌረዳ አበባ ተቀምጧል። ጽጌረዳዎቹን በማየቷ ብትገረምም ስሜቷን ግን አልተናገረችም። ከእራት በኋላ ወደ ወንበሩ ስታመራ የጓደኛዋ ሴት ልጅ ሳታስበው ጽጌረዳዎቹን መካከል አንዷን አንስታ መዳፏ ስር አስቀመጠችላት። ማለም የፈጠራ መነሻ ነው። የምትፈልገውን ታልማለህ፣ ያለምከውን ትመኛለህ፣ በመጨረሻም የተመኘኸውን ትፈጥራለህ። ስጥና ተቀበል። እንደምታስታውሰው የመሳሳብ ሕግ የሚለው የሰጠህ ሁሉ ትቀበላለህ ነው። የመሳሳብ ሕግ እንደ መስታወት የገደል ማሚቱና ወይንም ኮፒ ነው። ብታስበው ማለም የሚገባ ስሜትን ለመረዳት የበለጠ ያግዝሃል። የመሳሳብ ሕግ ልክ እንደ መስታወት ነው። ምክንያቱም መስታወት ፊት ለፊት ያለውን ነገር ሁሉ መልሶ ያሳይሃል። የመሳሳብ ሕግ ልክ እንደ ገደል ማሚቱ ነው። የተናገርከውን ሁሉ መልሶ ያሰማሃል። የመሳሳብ ሕግ ልክ እንደ ኮፒ ማሽን ነው። የሰጠኸውን ዋና ቅጂ አባስቶ የሰጠኸውን ተመሳሳዩን ይሰጥሃል። ከጥቂት ዓመታት በፊት ለሥራ ጉዳይ ፓሪስ በነበርኩበት ጊዜ በመንገዴ ላይ አንዲት ሴት በሕይወቴ ካየኋቸው ቀሚሶች ሁሉ የሚያምረውን ለብሳ ባጠገቤ ያለፈች ነበር። የኔ ምላሽ እንዴት የሚያምር ቀሚስ ነው የሚል ነበር። ከሳምንታት በኋላ በደስተኝነት ስሜት አውስትራሊያ ሜልቦርን ውስጥ ወደ ሥራ ለመግባት መኪና እያሽከረከርኩኝ ሌላ አሽከርካሪ ባልተገባ ሁኔታ ታጥፎ ስለመጣብኝ ለመቆም ተገደድኩኝ። በቆምኩበት አጋጣሚ ወደ ጎን ስመለከት ፓሪስ ውስጥ ያየሁት አይነት ቀሚስ ያለ አንዳች ልዩነት ሱቅ ውስጥ ተንጠልጥሎ ተመለከትኩኝ። አይኔን ማመን አልቻለም። ቢሮዬ ገብቼ ወደ ሱቁ ስደውል ያ ቀሚስ ከአውሮፓ እንደመጣላቸውና ተንጠልጥሎ ያዩት ብቻ እንጂ ሌላ እንደሌላቸው ገለጹልኝ። የሚገርመው ነገር ቀሚሱ ልኬ ነበር። ወደ ሱቅ ሲሄድ የሽያጭ ሰራተኛው እንደነገረኝ ቀሚሱ የመጣው ከትዕዛዝ ውጪ በስተት በመሆኑ ዋጋውን በግማሽ ቀንሰው ሊሰጡኝ ተዘጋጅተዋል። የወደድኩት ቀሚስ ከፓሪስ አውስትራሊያ ድረስ ለማምጣት ያደረኩት ነገር ፍቅር መግለጽ ብቻ ነው። እናም ከፓሪስ ተነስቶ በአጋጣሚዎች አማካኝነት የወደድኩት አንዳች ልዩነት የሌለው ቀሚስ ቤቴ ድረስ መጣልኝ። የፍቅር ኃይል፣ መግነጢሳዊ ኃይል ይህ ነው። የፍቅር ኃይል የመሳሳብ ሕግ ስራውን ሲሰራ እንዲህ ነው። በአይነ ህሊና መመልከት። አንድን የምትፈልገውንና የምትወደውን አዎንታዊ ነገር በአይነ ህሊና ስትስል የፍቅር ኃይልን እየተጠቀምክ ነው። አንድን መልካም ነገር በፍቅር ስሜት ስታስበው እየሰጠ ያለው እሱን ስለሆነ የምትቀበለውም እሱን ነው። በአይነ ህሊና በፍቅር ስሜት ልታየው ከቻልክ ታገኘዋለህ። ነገር ግን ስታለም በፍቅር መሆን አለበት። የምታልመው ነገር ምንም ይሁን ምን ሌላ ሰውን የሚጎዳ
መሆን የለበትም። ሌላን ሰው የሚጎዳ ነገር ማሰብ ከፍቅር ሳይሆን ከፍቅር እጦት የሚመነጭ ነው። እናም በእርግጠኝነት ማንኛውንም ሐሳብ ደረጃ የረቀቀ አሉታዊነት እንኳን ቢሆን በተላከበት ጉልበት ተመልሶ ወደ ላከው ሰው ይመጣል። የምትሰጠው ሁሉ ትቀበላለህ። ስለምታልመው ነገር የፍቅር ኃይልን አንዳች አስደሳች ነገር ልነግርህ እፈልጋለሁ። አእምሮ ይቻላል ብሎ የሚያስበውን ትልቅ ነገር የፍቅር ኃይል ሊሰጥህ ከሚችለው ጋር ሲነጻጸር ምንም ነው። ፍቅር ገደብ የለውም። ሕይወትን በፍቅርና በደስታ መሙላት ብትፈልግ ፍቅር ካለምከው እጅጉ የላቀ ደስታና ጥንካሬ በሕይወትህ ያጎናጽፋል። ይህን ምነግርህ ሕይወትህ በምታለማቸው መልካም ነገሮች ላይ ያስቀመጥከውን ገደብ እንድታነሳ ነው። የምታልመውን ነገር ከፍ እያደረግ በሄድክ ቁጥር የምትረዳው ማግኘት የምትችለው ትልቁ ነገር የሚወሰነው በፍላጎት መጠን መሆኑን ነው። ከኑሮ ጋር በሚታገሉና ባለጸጋ ሰው መካከል ያለው ልዩነት ባለጸጋ ሰው የሚወደውን የሚፈልገውን ነገር ከሌሎች የበለጠ በፍቅር እያሰበ የሚኖር ነው። ከኑሮ ጋር ትግል ውስጥ የገጠሙ ሰዎች ደግሞ ሳያውቁት ከሌሎች ሰዎች የበለጠ የማይፈልጉትንና የማይወዱትን ነገር እያሰቡ መጥፎ ስሜትን የሚያጅቡ በሰዎች ሕይወት መካከል ልዩነትን የሚፈጥር ነገር ይህ ነው። ቀላል ነው። ልዩነቱ ደግሞ በየትኛውም ቦታ ታየዋለህ። የሊቅነት ምስጢር ያለው ሐሳብን በመጠቀም ላይ ነው። ታሪክ እንዳረጋገጠው የሰው ልጅ አይነኬ ናቸው ያላቸውን ሁሉ ያስቻሉ፣ አይቻልም የተባለውን ለማድረግ የደፈሩ ናቸው። በእያንዳንዱ የሕይወት ዘርፍ ላይ ሳይወሰን ሕክምና፣ ስፖርት፣ ጥበብ ወይንም ቴክኖሎጂ አይቻልም የተባለውን ሁሉ በታሪክ የከተቡ ይገኛሉ። የማሰብ ገበደማቸውን በማለፍ ዓለምን ቀይረዋል። የምታስበው ሁሉ የነበረ ነው። ፈጠራ ከነበረው ተቆንጥሮ የሚደረግ ነው። የምትፈልገውን ነገር ምንም ቢሆን አልልህም፣ ልታስበው እስከ ቻልክ ድረስ ምንም ይሁን ምን አስቀድሞ የነበረ የተፈጠረ ነው። ከ5000 ዓመት በፊት ጥንታዊ የብራና ላይ ጽሑፎች ሁሉም ነገር ሙሉ ሆኖ ተፈጥሮ መጠናቀቁን ዘግበዋል። ስለዚህ ሊፈጠር የሚችል ምንም ነገር የነበረ ነው። ከዛሬ 5000 ዓመት በኋላም ደግሞ ኳንተም ፊዚክስ ሁሉም እና እያንዳንዱ አማራጭ ሁሉ አሁን ላይ ያሉ መሆናቸውን አረጋግጧል። በሰማይና በምድር በውስጣቸውም የሚገኙ ሁሉም ሙሉ ሆኖ ተፈጥረዋል። ዘፍጥረት 2:1 ላይ ይህ ላንተ ለሕይወት የሚነገር ነገር በሕይወት ውስጥ የምትሻውን ነገር ሁሉ አስቀድሞ ያለ መሆኑን ነው። ስለሌለ ነገር ልታስብ በፍጹም አትችልም። ፍጥረት ሙሉ ነው። እያንዳንዱ ምርጫ አስቀድሞ አለ። ስለዚህ የዓለምን ፈጣኑን ሰዓት ለማሻሻል ወደ አውሮፓ ለመጓዝ ሙሉ ጤነኛ ለመሆን ወይንም ልጅ ለመውለድ ስታስብ እነዚህ ነገሮችን የመፈጸም እድል በፍጥረት ዓለም ውስጥ አሁኑኑ አለ። ባይኖርማ ሊኖሩ ሊታሰቡ አይችሉም ነበር። የምትፈልጋቸውንና የምታፈቅራቸውን ነገሮች ከማይታዩበት ወደሚታዩበት ሕይወት ለማምጣት ማድረግ ያለብህ በሐሳብና ስሜት አማካኝነት ፍቅር መስጠት ብቻ ነው። ሕይወት እንዲሆንልህ በምትፈልገው መልኩ አልመው። የምትፈልገውን ነገር ሁሉ አስብ። በየቀኑ
ህልምህን ይዘህ ተንቀሳቀስ። ግንኙነቶች በሙሉ የተሳካ ቢሆኑ ህይወት ምን እንደሚመስል አስብ። የምትወደውን ነገር ሁሉ ለመስራት የሚያስፈልግህ ገንዘብ ቢኖረኝ ብለህ አስብ። ባለሙሉ ጤነኛ ሆነ የምትፈልገውን ሁሉ እየፈጸምክ ስትኖር በአይነ ህሊና አልመው። የምትፈልገውን ለማሰብ ስሜትን በሙሉ ተጠቀምበት። ንግግርን እና ሐሳቦች ውስጥ እንዲህ ቢሆንስ በማለት የምትፈልጋቸውን ጉዳዮች አስገባ። ከጓደኛ ጋር እያወራ ጓደኛ የሥራ ባልደረቧ የሥራ እድገት ተሰጥቷት እሷ እንደተከለከለች ብትነግርህ የሚከተለውን በማለት እርዳት። ምናልባት ላንቺ እድል ያልተፈቀደልሽ ሌላ የተሻለ ገንዘብ የሚያስገኝ እድገት ታይተሽ ቢሆንስ በማለት ደግሞም ጓደኛ የተሻለ ገንዘብ ወደሚያስገኝ የሥራ ኃላፊነት መዞር የምትችልበት እድል አለ። በፍቅር ካሰበችውና ከተመኘችው ደግሞ ይሰጣታል። አቶሞችና ጥቃቅን ቅንጣቶች በራሳቸው ያሉ አይደሉም። የዓለምን አቅምና አጋጣሚዎችን ለመፍጠር የሚያገለግሉ ናቸው እንጂ። ሐሳብህን ተጠቅመ ጨዋታ በመፍጠር ጥሩ ስሜት እንዲሰማ አድርግ። ልታስበው የምትችለውን ነገር ሁሉ አስቀድሞ በማይታይ መልኩ ተፈጥሮ እየጠበቀ ነው። ታዲያ ማድረግ የምትችለው ሐሳብና ስሜቶችን በምትወደው ነገር ላይ በማድረግ የፍቅር ኃይልን መጠቀም ነው። ኃይል ያላቸው ነጥቦች። የፍቅር ኃይልን በመጠቀም የምትፈልገውን ወደ አንተ ለማምጣት ወይንም የማትፈልገውን ነገር ለመለወጥ የፈጠራ ሂደቱ ሁሌም ተመሳሳይ ነው። ማለም፣ በስሜት ማጀብና መቀበል። ከምትፈልገው ነገር ጋር የሚያገናኝን ሐሳብ፣ ምኞትና የፍቅር ስሜትን መግነጢሳዊ ኃይል ይፈጥራሉ። ኃይሉም ምኞትን ወደ አንተ ያመጣልሃል። ራስን ከምኞት ጋር አዋህደው። ለምታልመው ነገርም ደግሞ ፍቅር ይኖር። የምትፈልገውን ነገር በሙሉ ልብህ ተመኘው። ምክንያቱም ምኞት የፍቅር ስሜት ነው። የምትፈልገውን ነገር ለማግኘት መጀመሪያ ፍቅር መስጠት አለብህ። ስለምትፈልገውና ስለምታፈቅረው ነገር አዎንታዊ ሆነ ስታልም የፍቅርህን ኃይል እየተጠቀምክ ነው። ልትመኝ የምትሻው ነገር ሁሉ አስቀድሞ የነበረ ነው። የምታልመው ነገር ምንም ይሁን ምን አስቀድሞ በፍጥረት ያለ ነው። ንግግርህና ሐሳብህ ውስጥ ቢሆን ኖሮ የሚለውን አባባል ከምትፈልጋቸው ነገሮች ጋር ቀላቅለህ ተጠቀምበት። የስሜት ሕዋሳት ሊነቃቁ ይችላሉ። ሙሉ ስሜትህን የፈለከውን ነገር ያገኘ ያህል እንዲሰማ ለማስቻል ተጠቀምበት። የምትፈልገውን ነገር ቅመሰው፣ አሽትተው፣ እየው፣ ስማው። እነዚህ ስሜቶች በውስጣችን ሊኖሩ ይገባል። በፈጠራ ሂደት ውስጥ የራስን ድርሻ ሲያበቃ ፈጠራውም አብቅቷል ማለት ነው። ገና ወዳላየኸው አዲስ ፍላጎት ተሸጋገር፣ እናም ታገኘዋለህ። ሰላም ጤና ይስጥልኝ ውድ ቤተሰቦች እንዴት አላችሁ? ኤርሚያስ ተሾመ ነኝ አብሬያችሁ የቆየሁት። ለዩቲዩብ ቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑን መልእክታችንን እናስተላልፋለን። ስለነበረን ቆይታ እጅግ በጣም እያመሰገንን ብሩህና ደስ የሚል ቀን እንዲሆንላችሁ ከወዲሁ ተመኘን። መልካም ቀን